መስቀል አይደለም እየጠየቅኩ ያለሁት፣ ወይም እዚህ ላይ ስለተሳለው ስዕል አይደለም እየጠየቅኩ ያለሁት። ይሄ በብዙ ልፋትና በቁፋሮ የመጣው የተቀመጠበት ቦታ ምን እያደረገ ነው? ምን አይነት አገልግሎት ላይ ነው ያለው? ምን ስራ እየሰራ ነው ያለው? እሱን እንድትገልጽልን ነው የምፈልገው። ያለበት ቦታ በዚህ ቦታ ላይ ነው ያለው እና ይሄን እየሰራ ነው የሚለውን ነው ልታስረዳኝ እንጂ ይሄ አንገት ላይ ያሰርከውማ በግራ ክንድ የሚያክል አይደለም፣ ትንሽ ነው። ሲጀመር እዚሁ ሀገር የተሰራ ነው። እሱን አይደለም የምፈልገው። ያ አሁን ተቆፍሮ በብዙ ድካም የመጣው የት ነው ያለው? ምን እያደረገ ነው ነው አሁን የምፈልገው እሱ ነው ራሱ ኦሪጂናሉ ነው። እሺ አሁንም ድጋሚ ልድገመው። እሺ ወሬ ላለማራዘም ማለት ነው። ወሬ ላለማራዘም እንኳን የክርስቶስ ስጋው ደሙ የፈሰሰበት መስቀል ይቅርና እኔ ያሰርኩት ይሄ እንጨቱ ራሱ ያድናል እያልኩ ነው። እንጨቱ ራሱ ያድናል። እንኳን ያኛው ግማደ መስቀሉ ይቅርና ክርስቶስ የተሰቀለበት ደሙን ያፈሰሰበት ይቅርና እያልኩ እኮ ነው። ተረድተኛል? አበባሌ ግን አይደለም። ሳሚ አሁን የተጠየቀው ስለዚያ ስለመጣው በግመልም ተጭኖ ይምጣ በመኪናም ይምጣ አሁን ስለመጣው እዛ ስለተቀመጠው ጉዳይ ነው ማወራው። ያ የተቀመጠው ነገር ምን እያደረገ ነው? ሙዚየም ነው ያለው። ሰው እየጎበኘ ነው። ይጎበኘዋል፣ ይፈውሳል፣ ያድናል። ይፈውሳል፣ ያድናል። ሰው እየነካው እየተፈወሰ ነው። አዎ ልውሰድህ። ቆይ በአይነት አየዋለሁ። በአይኔ አየዋለሁ። ቆየኝ። እሺ ይሄ ሁሉ ሰው ታዲያ አሁን ታሞ በህመም ላይ ያለው ወይም ደግሞ በተለያየ ስፍራ በመከራ ውስጥ ያሉ ሰዎች እየተፈወሱበት ነው ያለው። እዛ ቦታ ላይ ለምንድን ነው ማይሰራው? ነው እየሰራ ነው። እንጠያምንም እንዴ የት እዛ አሁን ይሄ እንትኑ ራሱ እቃው ያለበት ጉዳይ ነው ማወራው። ስለ እቃው ነው ማወራው፣ ስለ ማቴሪያሉ፣ ስለዛ ተቆፍሮ ስለመጣው ያለበትን አንተ ያድናል እያልኩ ነው። ያድናል። የት አለ? ልውሰድህ፣ ያድናል። ልውሰድህ። እርግጠኛ ነህ? ሶልዬ እሺ ጥሩ። እግዚአብሔር ምስክር ነው። ልውሰድህ። ቁጥር ታምር ታያለህ፣ በአይንህ ማለት ነው። በአይንህ ታምር ታያለህ። እሺ መጽሐፍ ቅዱስ ላይ መስቀል ያድናል የሚል ቦታ ፈልግልኝ። እሺ ይሄንን እንዳምን መስቀልን የሚያድንበትን የክርስቶስ መስቀል ያድናል የሚለውን ስፍራ በስሙ ሰዎች ድነው አይተናል። በስሙ ስለ ስሙ ነው የምናወራው። በመስቀል ግን ሰዎች የዳኑበትን ስፍራ ከመጽሐፍ ቅዱስ ግለጥና ንገረን፣ እኛም እንስማ። እዚህ አለን እንዴ! ምን ይገርማል? እንኳን ክርስቶስ ዓለምን ያዳነበት መስቀል እንኳን ክርስቶስ ዓለምን ያዳነበት መስቀል ይቅርና የጳውሎስ ጨርቅ አድኗል እያልኩ አይደል? የጳውሎስ የጴጥሮስ ጨርቅ ሐዋርያት 19:11 ላይ ስለ እነሱ ጨርቅ አይደለም የማወራው። ሰዎች በመስቀል ሐዋርያትም ይሁኑ ሌሎችም ሰዎች ከመጽሐፍ ቅዱስ በመስቀል ሰውን አድነዋል፣ አጋንንት አውጥተዋል የሚል ስፍራ አሳየኝ ነው ብሎ መጽሐፍ ቅዱስ ጥቅስ ጥቀስልኝ፣ እሱን እንግለጠው። መጽሐፍ ቅዱስ ላይ ግለጥልን የሚሰማህ ከሆነ። ይሰማኛል። በደንብ ነው የሚሰማ ድምፅ። መስቀል ይዞ ይሄድ የነበረው ጳውሎስ ነው ጴጥሮስ ነው? የቶቹ ናቸው? እስቲ ንገረንና እንግለጥ እስቲ። መልካም። እንደሚመስለኝ ክርስቶስ በመስቀል ተሰቅሎ አላዳነኝም፣ መስቀሉ ቅዱስ አይደለም፣ ክርስቶስ የተሰቀለበት መስቀል የወንበዴዎች ነው እያልከኝ እንደሆነ አይደለም። በደንብ ስማ ሳሚዬ፣ አንድ ምሳሌ ነግሬ እሱ መልስ እንዲሰጥ ስለፈለግኩ ነው። ለምሳሌ እኛ ስለ መስቀል ስናወራ በመስቀል ላይ የምናየው ክርስቶስ ኢየሱስን ነው። እናንተ ስለ መስቀል ስታዩ መስቀሉን እንጨቱን ነው የምታዩ። ለምሳሌ ኢዮብ ለምንድን ነው ስለ መስቀል ስታወራ ክርስቶስን የምታየው ብለህ ካልከኝ በመጽሐፍ ቅዱስ ምሳሌ ላሳየ። መጽሐፍ ቅዱስ ምን ስላለ ነው እኔ ክርስቶስንና እግዚአብሔርን የማየው? አሁን ለምሳሌ ወደ ፊልጵስዩስ 3:2 ከቁጥር 5 ጀምሬ ላንብብልህ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት በምን ምክንያት?
በመስቀል ሞት ምክንያት፣ በዚህም ምክንያት በምን ምክንያት? ሰው በመሆኑ ምክንያት። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም የሰማይና የምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር በኢየሱስ ክርስቶስ ጌታ እንደሆነ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ስለዚህ የመስቀሉ ምክንያት እግዚአብሔር አምላክ ክርስቶስ ኢየሱስ መስቀል ላይ እንዲሰቀል ሲያደርገው መስቀሉን እንዲከበር ሳይሆን እግዚአብሔር አብ ክብር በኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። አየህ፣ የመስቀሉ ስራ ይሄ ነው የሆነው። ለእኛ የዘላለም ሕይወት አገኘንበት በእምነት። እግዚአብሔር ደግሞ በልጁ እንዲከበር ነው። ለልጁ ለኢየሱስ ክርስቶስ ደግሞ ከስም ሁሉ በላይ ስም ሰጠው ነው የሚለው። በምን ምክንያት? በመስቀሉ ምክንያት። አንድ ቦታ ላይ መስቀሉን ያከበረበት መንገድ የለም። አሁን እንደምሆነው እያተደረገ እንዳለው መስቀሉ ሙሉ እንኳን ግማደ መስቀል ቆይ እዮባ ልስጥህ፣ ችግር የለውም። ተረድቻለሁ። ልስጥህ። ቆይ ልጨርስ። መስቀሉ እንደተከበረ ልስጥህ። ሀሳቤን ልጨርስ። ቆይ የኔ። እሺ፣ ቀጥል። አሁን እኛ እየተናገርን ያለ ነው። አየህ ምን እንደሚል ቁጥር 9 ላንብብልህ። በዚህም ምክንያት ደግሞ እግዚአብሔር በምን ምክንያት ነው? በምን ምክንያት? ቁጥር 8 በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ አለ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። እግዚአብሔር ያለ ልክ ከፍ ከፍ አደረገው። ማን? መስቀሉን ነው ከፍ ከፍ ያደረገው? አይደለም። ከስምም ሁሉ ያለውን ስም ሰጠው። ለመስቀል ነው የተሰጠው? አይደለም። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። በማን ስም? በኢየሱስ ስም ይንበረከኩ ዘንድ ነው።